የኢትዮጵያ ሀገራዊ ምክክር ኮሚሽን ከጉባኤው ተሳታፊዎች የሚቀርቡ ቅሬታዎችን በስነ ስርዓቱ መሰረት መርምሮ ውሳኔ እየሰጠ እንደሚሄድ ምክትል ዋና ኮሚሽነር ሂሩት ገብረስላሴ አስታወቁ። ምክትል ዋና ኮሚሽነሯ በሰጡት መግለጫ የሀገራዊ ምክክሩ 3/4ኛ ስራ መጠናቀቁን ገልጸው በሂደቱ ያጋጠሙ አለመግባባቶችን በመደማመጥ መፍታት መቻሉ የምክክሩን አስፈላጊነት ያሳየ ነው ብለዋል። አክለውም እያንዳንዳቸው 500 አባላት ያሏቸው ቡድኖች ተመካክረው ያጸደቋቸውን ምክረ ሀሳቦች ማስረከባቸውንና ኮሚሽኑን በቀጣይ መጨረሻዎቹን ምክረ ሀሳቦች ይፋ እንደሚያደርግ ገልጸዋል። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከሀገሪቱ ጦር ጠቅላይ ኤታማዦር ሹም ጀነራል ቻርልስ ካሃሪሪ ጋር በሁለትዮሽ ወታደራዊ ትብብርና ሁለንተናዊ ወዳጅነት ዙሪያ ተወያዩ። በኤምባሲው መረጃ መሰረት የሁለቱ ሀገራት ወታደራዊ አጋርነት መጠናከር ለተጋሩት የድንበር አካባቢዎች ጸጥታ እንዲሁም ለአፍሪካ ቀንድ ሰላምና መረጋጋት ወሳኝ መሆኑ ተመላክቷል። በመሆኑም በወታደራዊ ተቋማቱ ከፍተኛ አመራሮች ደረጃ የሚደረጉ ውይይቶች በመደበኛነት ሊቀጥሉ እንደሚገባ ሁለቱም ወገኖች ተስማምተዋል። ህገ ወጡ ህወሓት በወጣቶች ላይ እየፈጸመ ያለውን አፈሳና ግድያ ለማስቆም ለውጥ ፈላጊ ኃይሎች በቁርጠኝነት ሊታገሉ እንደሚገባ የዲሞክራሲያዊ ስምረት ትግራይ ፓርቲ ጥሪ ያቀረበ። ፓርቲው ባወጣው መግለጫ ቡድኑ የፕሪቶሪያውን የሰላም ስምምነት በመጣስ የጊዜያዊ አስተዳደሩን በማፍረስና ወጣቶችን በግድ ወደ ጦር በማጋዝ ክልሉን ወጣት አልባ እያደረገ ይገኛል። አክሎም ህዝቡ የቡድኑን በደሎች በህግ ፊት ተጠያቂ ለማድረግ የሚያስችሉ ማስረጃዎችን እንዲይዝ ያሳሰበ ሲሆን የፌዴራል መንግስትና የዓለም አቀፉ ማህበረሰብም ይህንን ቡድን ወደ ህግ ለማቅረብ ለሚደረገው ትግል ድጋፋቸውን እንዲያጠናክሩ ጠይቋል።